It's on here now. The goalkeeper's beaten, and South Africa have done Sugar Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክብር ይስጥልንም ደግሞ እንላለን። ወደ የምናነሳቸው ሌሎች ጉዳዮች እንሄድ። የምናነሳቸው ጉዳዮች ውስጥ ኪሊያን ምባፔ የግድ መነሳት አለበት። የእውነት ለመናገር አስፈሪ ነው። ኪሊያን ምባፔ ጀግና ነው። አሁን መልእክትም የቴዲ ማዘንዲደር ዘፈንም እየሄደ ስካይ ስፖርትስ አንድ ጥያቄ ጠይቆ እዛ ላይ ሰዎች ምን እያሉ ነው የሚለውን ነገር እያየው ወደ አእምሮ የመጣውን ጥያቄ ነው ምነግርሽ። ምንድነው ስካይ ስፖርትስ የሚለው የዘንድሮ የዓለም ዋንጫ ላይ የኮከብ ግብ አግቢ ሆኖ የሚጨርሰው ተጫዋች ማን ይሆናል ብላችሁ ታስባላችሁ? እስኪ ድምፅ ስጡ ይላል ስካይ ስፖርትስ። እንደዚህ ያለ ነገር ይወዳል እና ሃላንድን፣ ኪሊያን ምባፔን፣ ሊዮኔል ሜሲን እስካሁን ባገባቸው ጎሎች ብዛት መነሻነት አውጥቷል። ሌሎች ተጫዋቾችም ደግሞ ዘንድሮ ይሄ ከአንድ በላይ ጎል በአንድ ጨዋታ ላይ ማስቆጠር አሁን ሃሪኬን አለው፣ ማቲያስ ኩኛ ያልን ብዙ ልንዘረዝር እንችላለን። ጀርመናዊው ማርማኒ እንደዚህ ብዙ ጎል ያገቡ ተጫዋቾች አሉ። ተቀራራቢ ነው። ስለዚህ ዘንድሮ በ2026 የዓለም ዋንጫ ላይ የኮከብ ግብ አግቢነቱ ክብር የማን ይሆናል ብለው ሰዎች ድምፅ ሲሰጡ ያው አሁንን ነው መነሻ የሚያደርጉት። ለኪሊያን ምባፔና ለሊዮኔል ሜሲ ተቀራራቢ የሆነ ድምፅን ሰጥተዋየሁ። ከዛ ይሄ በራሱ ግን ለሊዮኔል ሜሲ ክብር አይደለም ወይ የሚል ሀሳብ ነው ወደ አእምሮ የመጣው ነው። ለምንድነው እንደዛ ያልኩት መሰለሽ? ሊዮኔል ሜሲ at the age of 39 እነ ኪሊያን ምባፔና እነ ሃላንድ ደግሞ በፍጹም ጉብዝናቸው ወቅት ላይ ሆነው ከነሱ ጋራ ይበልጣቸው ይሆን ይበልጡት ይሆን ጥያቄ ውስጥ ስቲል ከቆየ ከዚህ በላይ አቺቭመንት የለም፣ ከዚህ በላይ ምስክርነትስ አለው የሚል ነገር ወደ አእምሮ የመጣ እቺን ለማለት ነው። ግን ኪሊያን ምባፔን ራሱን ችሎ አለማደነቅ፣ በሱ አለመገረም የሚቻል አይመስለኝም። እውነት ለምሳሌ እኔ የሊዮኔል ሜሲ ወዳጅ ነን ያሉ እሱን ከልጅነት አንስቶ እስከ ትላንትናው ምሽት አጋጣሚ ድረስ እናውቀዋለን ያሉ እንደነ ዣቪ አይነት ሰዎች ከዛ ውጭ ግን በነገራችን ላይ ዊሊያም ባላንግ የሚባል ሰው ስለ ሜሲ ሲጽፍ እመኙ የሜሲ የቅርብ ሰው ነው። በጣም የቅርቡ ሰው ነው። እነሱ እንደሚጽፉት እንደሚናገሩ ስለ ሊዮኔል ሜሲ ስለ ኪሊያን ምባፔም ደግሞ የሚነግረን ብናገኝ በጣም እመኛለሁ። ምክንያቱም ኪሊያን ምባፔ አሁን ያልኩሽ አስፈሪ የሆነ እግር ኳስን የመጫወት አቅም እያለው ለምንድን ነው አሁን በብቸኝነት ዶሚኔት ሳያደርግ የቀረው? ለምንድን ነው አሁን በፈረንሳይ ብሔራዊ ቡድን ውስጥ 2022 ላይ በፈረንሳይ ብሔራዊ ቡድን ውስጥ አሁንም በ2026 ላይ ፍጹም ዶሚኔት አድርጎ እውነት ፈረንሳይ ያ ሁሉ ስብስብ እያላት ከዛ ሁሉ ምርጥ ስብስብ ውስጥ ጎልቶ መውጣት በራሱ የተለየ ጉብዝናን የሚፈልግ እኮ ነው። ከባድ ነው። ትዋጫለሽ ወይም እነሱ ተበለሽ ትጠሪያለሽ። ከብዙ ጎበዞች መሃል ስትሆኚ ወይ በሌሎቹ ጎበዞች ተበልጠሽ ትዋጫለሽ ወይም ደግሞ እነሱ ትሆኛለሽ እንጂ እሱ የመሆን እድልሽ አነስተኛ ጎበዝ በበዛበት። ኪሊያን ምባፔ ግን እነዛ ሁሉ ተጫዋቾች እያሉ አሁንም የፈረንሳይ ብሔራዊ ቡድን ለምሳሌ እዚህ አትሌቲክ አንድ ጥያቄ ጠየቀ። የፈረንሳይ ብሔራዊ ቡድን ዋና ሰው ኪሊያን ምባፔ ነው? ከኪሊያን ምባፔ ውጪ ፈረንሳይ ጠንካራ ልትሆን ትችላለች ብሎ ነው ጥያቄ የሚጠይቀው። ይህንን ጥያቄ እስኪጠየቅ ድረስ ዶሚኔት ካደረግሽ እስኪጠየቅና እስኪነሳ ድረስ ምርጥ ብቃትሽን ካሳየሽ እኔ ይሄ ልጅ በኋላ በቁጭት የምናነሳው ሰው እንዳይሆን ነው የምመኘው። ገባሽ? የነ ሊዮኔል ሜሲ የነ ክርስቲያኖ ሮናልዶ አንዱ ድንቁ ነገራቸው ሎንጌቪቲ ነው። ሮናልዶ በኩራት የሚናገረው ነገር
ለረጅም ጊዜ ከ20 ምናምን ዓመት በላይ ብቃትን ውጤታማነትን ጠብቆ በተመሳሳይ መድረክ ላይ ሜሲ ሮናልዶ ሜሲ እየተባልን መኖራችን ትልቁ ስኬታችን እሱ ነው ይላል። ትላንትም ያስፈራል ኪሊያን ምባፔ ግን የክለቦቹንም የቻምፒዮንስ ሊጉንም የብሔራዊ ቡድኑንም እንዲሁ ባለ እያንዳንዱ የጨዋታ አጋጣሚው ላይ አስፈሪ ሆኖ ውጤታማ ሆኖ ምን አይነት ሰው ነው ተብሎ ከዚህም ከዛም የሚመሰከርለት ቃላት አጣው እንደሚባለው ለሊዮኔል ሜሲ በ39 ዓመቱ ለኪሊያን ምባፔም በ26 እና በ27 ዓመቱ ተመሳሳይ ነገር ከዛም በላይ መባልም ማስባልም አለበት። ይህ መድረክ የኪሊያን ምባፔ ነው መሆን ያለበት። ይሄ ዘመን መጪዎቹ ዓመታት የኪሊያን ምባፔ መነሻ መጠቀሻ ነው መሆን መቻል ያለባቸው ብዬ ነው የማምነው። ልጁ ያስፈራል፣ ግን እንዳይባክንም ደግሞ ያሰጋል። ጀግና ነው፣ ያስፈራል፣ ፈጣን ነው፣ ያገባል፣ አይምሬ ነው። ኪሊያን ምባፔ አለልኝ ማለት ትችላለች። ቅድም ሳናነሳ የቀረነው የዣቪ ሄርናንዴዝ አንዱ ምስክርነት ዣቪን የሚያህል ተጫዋች፣ ሮናልዶን የሚያህል ተጫዋች፣ ሌሎችም ሁሌም ባርሴሎና በእነሱ ዘመን የነበሯቸው ተጫዋቾች በሙሉ ራሳቸውን ችለው የምትመኪባቸው አይነት ተጫዋቾች እኮ ናቸው። ግን ቀን ይከዳላል። ዣቪ ነው እኮ የሚለው ግን ቀን ይከዳል፣ ቀን ይተዋል፣ የሚያቀትሽ ጊዜ ይመጣላል። በጉብዝናሽ ላይ ያለሽ እኮ ዛሬ ጥሩ አይደለንም የሚባልበት ቀን ይመጣል። ሁሉም ዞር ብሎ የሚያየው አዳኛችንን ነዋል ሜሲን። ኪሊያን ምባፔ እንደዚህ መሆን አለበት ብዬ ነው ማምነው ነኝ። የትኛውም ሰበብ ወደኋላ የማይጎትተው የትኛውም ሰበብ ወደኋላ የማያስቀረው መሆን መቻል አለበት። ከፒኤስጂ ጋራም ከሪያል ማድሪድ ጋራም ከፈረንሳይ ጋራም ከሪያል ማድሪድ ጋር አብሮም የማይቀጥል ከሆነ ቀጥሎ በሚቀላቀለው ክለብ ውስጥ ዋና ሆኖ ዋናነት በሜዳ ላይ ጉብዝና በሜዳ ላይ ሌሎች ተጫዋቾች ያንቺ አጋዥ እንዲሆኑ ምክንያት በመሆን ነው እንጂ መበተኛ ሆነሽ አይደለም መሆን ያለበት አይደለም መሆን ያለበት። እንጃ ኤምባፔ ያስፈራኛል። በጣም ኤምባፔ በጣም ጎበዝ ተጫዋች ነው። ለኤምባፔ ነው የምነግርልህ ካልሽኝ በቃ ቦነ ፈራዋል። አስፈሪ ነው ሜዳ ላይ በጣም ሜዳ ላይ እና ትንሽ ደግሞ ኪሊያን ምባፔ ለየት የሚያደርገው ነገር ብዬ የማስበው እኔ የብሔራዊ ቡድን ጨዋታዎች በጣም ይመቹታል። ስፔሻሊ የወርልድ ካፕ ማድረግ አለበት። አሁን ለምሳሌ ለሌሎች ተጫዋቾች ብሔራዊ ቡድን ላይ ደከም ያለ ነገር የሚያሳዩ ከሆነ እንዴ አጋዥ ተጫዋቾች እኮ የሏቸውም፣ ብዙ ጊዜ ተግባብተው የመጫወት እድልም ብዙ የለም፣ ብሔራዊ ቡድን ከስንት አንዴ ነው የሚገናኙት የሚል አስተያየት ሊሰጥ ይችላል። ይህ አስተያየት መጥፎ ነው ልክ አይደለም ማለት ሳይሆን ግን ደግሞ አንዳንድ ጊዜ በዛ ሁኔታ ውስጥም ሆነው በጣም አውትሻይን የሚያደርጉ ተጫዋቾች አሉ። አሁን የኪሊያን ምባፔ የዓለም ዋንጫ ጨዋታዎች ቁጥር እና ዓለም ዋንጫ ላይ የሚያደርገው ነገር ዝም ብለህ ስታየው የሚያስደነግጥ ነው። ለምሳሌ 16 የዓለም ዋንጫ ጨዋታዎችን ያደረገው ያስቆጠረው ጎል 16 ነው። ይሄ አስበው እንግዲህ የዓለም ዋንጫ ነው፣ አንድ ጨዋታ በአንድ ጎል ማለት ነው። እንደዛ ነው እና በጣም የ2018 ደግሞ ሻምፒዮን ነው። የዓለም ዋንጫ የዋንጫ ጨዋታ ላይ ሃትሪክ የሰራ ተጫዋች ነው 2022 ላይ እና የኪሊያን ምባፔን የዓለም ዋንጫ ጉዳይ ዝም ብለህ ነጥለህ ስታወጣ በጣም የሚመቸው የዓለም ዋንጫ ላይ ፈክቶ መውጣት የሚችል አይነት ተጫዋች እንደሆነ ማስተዋል ይኖርብናል። በዛ ላይ ደግሞ ገና ያው 27 ዓመቱ ነው ግን ይህንን 27ኛ ዓመቱ ላይ መድረሱን ያስደነግጠናል ተባብለናል አይደል? ባለፈው ከብዙ ክብር ጋር እዚህ ዕድሜ ላይ የሚደርስ ነበር። ባሎንዶር ሊኖረው ይገባል የሚመስለው። አሁን ትላንትና ላይ ያንን ጎሎች ካስቆጠረ በኋላ የባሎንዶር ነገር አብሮ በተወሰነ ደረጃ ተነሳ። አሁን የዓለም ዋንጫ ላይ እስከምን ያክል ርቀት ይሄዳል፣ ከዛ በኋላ የሚያስቆጥራቸው ጎሎች እንደገና የውድድር ዓመቱን እንዴት አሳለፈ የሚለውም ነገር በድጋሚ ይገመገማል። መቼም የባሎንዶር ሽልማት ላይ ለመድረስ ግን ይህንን ዋንጫ የሚያሸንፍ ከሆነ ኪሊያን ምባፔ እድል አለው የሚሉ አስተያየቶች ደግሞ በድጋሚ መሰማት የጀመሩበት ነው። እርግጥ ነው የፈረንሳይ ብሔራዊ ቡድን በተጫዋቾች ጥራት የተሞላ ነው። በጣም የሚገርሙ ተጫዋቾች አሉበት። እነ ኦስማን ዴምቤሌ፣ ሚካኤል ኦሊሴ፣ ቼርኪ እነዚህ ለኪሊያን ምባፔ የበለጠ ፈክቶ መውጣት እና ደግሞ የተመቻቹ ሁኔታዎችንም በማቅረብ በማቀበል ረገድ ኳሶችንም የራሳቸው አስተዋጽኦ እንዳላቸው ምንም ጥርጥር የለውም። በተለይም ደግሞ ከዚህም በፊት
ግሪዝማን ከፈረንሳይ ብሔራዊ ቡድን ውጪ ሳይሆን በፊት ለክሊያን ምባፔ በዓለም ዋንጫ ጨዋታዎች ወይም በብሔራዊ ቡድን ጨዋታ ላይ ፈክቶ መውጣት እንዲችል የበለጠ ልምዱን ያካፈለ የጨዋታ ላይ ብቃቱንም ደግሞ ለክሊያን ምባፔ ያጋባ አይነት ተጫዋች ነው ተብሎ የሚገለጽ ነው እና ክሊያን ምባፔ በዚህኛው የዓለም ዋንጫ ላይ እንደገና በቃ ከፍ ብሎ ስሙ መጠራት ጀምሯል። አሁን አስተውለን ከሆነ እንግዲህ በዓለም ዋንጫ ላይ ክሊያን ምባፔ እስካሁን ድረስ 4 ጎሎች አስቆጠረ። ሊዮኔል ሜሲ 5 ጎል አስቆጠረ። ኤርሊንግ ሃላንድ 4 ጎል አስቆጠረ። ገና ከሁለት ጨዋታ ነው ያደረጉት። እንግዲህ አሁን ሌላ ጊዜ በዓለም ዋንጫ አጠቃላይ የዓለም ዋንጫ ጨዋታው ሲያበቃ ከፍተኛ ጎል አስገባል እንደዛ ተሆኖ ያውቃል። አሁን ግን ገና በሁለት ጨዋታ እንዲህ አይነት የቁጥር መረጃ ላይ የደረስንበት ነው። እንደውም በዓለም ዋንጫ ታሪክም ለሁለተኛ ጊዜ ነው ተብሏል። በሁለት ጨዋታ ብቻ አድርገው ተጫዋቾች 4 እና ከ4 ጎል በላይ ጎሎችን ያስቆጠሩበት ሆኗል እና ይህም በዓለም ዋንጫ ታሪክ ለሁለተኛ ጊዜ ነው ተብሎ ሪከርድ የተመዘገበበት ነው። ገና ደግሞ ይሄኛውን የዓለም ዋንጫ ለየት የሚያደርገው ነገር የጨዋታ ቁጥሩ ሰፊ ነው እና የዋንጫ ማንሳቱ ሂደት ላይ ለመድረስ የበለጠ የሚቃረቡ ብሔራዊ ቡድኖችና እነዚህ ደግሞ ተጫዋቾች ሌላ ታሪክ ይሰራሉ፣ ብዙ ጎል ያስቆጥራሉ ብለን እንድንጠብቅ የሚያደርግ ይመስለኛል። እኔ ለክሊያን ምባፔ ግን ትላንት ጥሩ ምሽት ነው ስንል አንድም በኢንተርናሽናል ጨዋታ 100ኛ ጨዋታውን ያደረገበት ነው ከፈረንሳይ ብሔራዊ ቡድን ጋር እና በጣም ጥሩ አጀማመር ነው። በጣም የሚገርም አጀማመር ነው። እንዳልሽው ነው። አሁን ሚሮስላቭ ክሎዝ ምን አለ በዚህ ጉዳይ ላይ ሪከርድ የተሰበረ ምባፔ እኩል ሆነ ምናምን እና ምን አለ በዚህ ዓለም ዋንጫ ላይ እንደሚሆን እኮ ያስታውቅ ነበረ የሚል አስተያየትን ሰጠ እና ያስታውቃል ለማለቱ የጠቀሰው ምክንያት ደግሞ ያው ዓለም ዋንጫው 48 ብሔራዊ ቡድኖች የሚሳተፉበት ሆነዋል፣ ጨዋታ ጨምረዋል ነው። እኔ ይህንን ሀሳብህን አልቀበልህም ብሎ አልበሉልኝ በጀርመንኛ። ለምን መሰለሽ? እውነቴን ነው። አሁን ገና የምድብ ማጣሪያ 2 ጨዋታዎች ናቸው የተደረጉት ለእነዚህ ተጫዋቾች። አሁን ኤክስቴንድድ ሆኖ ተጨማሪ ጨዋታዎችን ተጫውተው ከተጫወቱ በኋላ አት ዘ ኤንድ ኦፍ ዘ ወርልድ ካፕ ቢሆን ይሄ ሪከርድ የተሰበረው ተጨማሪ ጨዋታ በመጫወታቸው ነው እንላለን። አሁን ግን ገና 2 እንደተጫወቱ የሚሮስላቭ ክሎዝን ታሪክ ሜሲ ሰበረው፣ እምባፔም ከሱ እኩል ሆነ። በቃ ገና በሂደቱ ላይ ነው። ሂደቱ ላይ ገና 2ኛ ጨዋታ ነው። ዓለም ዋንጫው ላይ ሊያደርጉ ከሚገባቸው 32 ቢሆን እነዚህ 2 ጨዋታዎች አይቀሩም። ተጨማሪዎቹ ጨዋታዎች ከተደረጉ በኋላ ቶርናመንቱ እንዳለቀ ቢሆን እነዚህ ተጫዋቾች ሪከርዱን እያሻሻሉ ያሉት ኦፍኮርስ ያን ጊዜ የምናነሳው ጥያቄ የተለየ ይሆን ነበረ። አሁን ግን የምንለው ይሄንንና ይሄንን ብቻ ነው። ስለቻሉ በጣም ጀግኖች ስለሆኑ ነው። የትላንትናው የኢራቅና የፈረንሳይ ብሔራዊ ቡድን ጨዋታ የእውነት ለመናገር በጣም አሪፍ ነበር። ያው ፈረንሳይ ዶሚኔት አድርጋለች፣ ምንም ጥያቄ የለውም። ኦስማን ደምቤሌ ሌላኛውን ጎል አስቆጥሯል። ግን 131 ደቂቃ ጨዋታው ተቋርጧል። በፈርስት ሃፍ እና በሰከንድ ሃፍ መካከል 131 ደቂቃ አለ። በጣም ረጅም ነው። ከዛ በኋላ ሁለተኛው 45 ሲቀጥል ግን የተለመደው ይሄ በጨዋታ መሀል የሚሰጠው የማቀዝቀዣ እረፍት አልተሰጠም ነበር። ለመጀመሪያ ጊዜ ነው በዚህ ዓለም ዋንጫ ላይ ይሄ ማቀዝቀዣ እረፍት የተነፈገው ጨዋታ ማለት በአየር ሁኔታ ምክንያትም የተቋረጠው የመጀመሪያ ጨዋታ ሆኗል። ደቂቃዎቹ ደግሞ ረጅም ሆኑ በጣም። አልሚራውን የሚባል ተጫዋች ታስታውሳላችሁ? ኒውካስል ዩናይትድ ቤት የነበረ አሁን በዓለም ዋንጫ እየተጫወተ እያለ በግርግር መሀል አፉን ሸፍኖ የሌላም ቡድን ተጫዋች ሲናገር በቀይ ካርድ ወጣ። የመጀመሪያው ሰው ሆኗል። ይሄ ህግ ከወጣ በኋላ በቀይ ካርድ ወጣ። እንደዚህ ያሉ ህጎችም አሉ ልልሽ ፈልጌ ነው። እሺ ከባድ ነው፣ ከባድ ነው። እኔ ከብዶኛል እውነት ለመናገር ግን ደስ ይላል። አሁን የዓለም ዋንጫው በቃ ሌሎች ታሪኮች እየተፈጠሩበት መጣ። ሌላ ፉክክርም እየሰጠን መጣ። በተለይ ይሄ የጎል አስቆጣሪነቱ ጉዳይ ሌላ መልክ የሚሰጠው ይመስለኛል። የዓለም ዋንጫውን ከመጀመሩ በፊት የነበረን ይሄ ግርታ፣ ትንሽ የመደበር አይነት ስሜት አሁን በጊዜ ሂደት በጣም እየተቀረፈ። ግን አስተውላችሁ ከሆነ በጣም ትልቅ መነጋገሪያ የሚሆነው የአርጀንቲና የፈረንሳይ እና የኖርዌይ ጨዋታ በተመሳሳይ ቀን ነው የሚደረገው። ገባሽ? ባለፈውም ታስታውሽ ከሆነ ሜሲ ሃትሪክ ሰራ፣ እምባፔ 2 አገባ፣ ሃላንድ 2 አገባ። እነዚህ ሰዎች ተባለ። ትላንትና ሜሲ 2 አገባ፣ እምባፔ 2 አገባ፣ ሃላንድ 2 አገባ።
ከዛ ኔክስት ዴይ እንግዲህ አሁን ዛሬ ፖርቹጋል ናት ከኡዝቤኪስታን ጋር የምትጫወተው። በዚህ ጨዋታ ላይ ደግሞ የምንነጋገረው በበጎ እንዲሆን ነው የምመኘው ለክርስቲያኖ ሮናልዶ። እውነት ለመናገር ግን ያ ፖርቹጋል ቤት ውስጥ የሚሰሙት ነገሮች ዓለም ተስፋ ባደረገው መጠንና ልክ እየሄደ አይደለም የሚለው እንደውም አንድ ትልቁ ልዩነት የሚመስለኝ እኔ አሁን እየተፎካከረ ከሆነ ክርስቲያኖ ሮናልዶ ከሜሲና ከክሊያን ምባፔ ጋራ ያለው አንደኛው ትልቁ ልዩነት በብሔራዊ ቡድኖቻቸው ውስጥ ያላቸው ተቀባይነት ይመስለኛል። አሁን ሊዮኔል ሜሲ ትላንትና ጎል እንዲያስቆጥር እንዲሳካለት አውትሻይን እንዲያደርግ የአርጀንቲና ብሔራዊ ቡድን ተጫዋቾች ያላቸውን ፍላጎት ታያለ። ጎልም ሲያስቆጥር የሚሰማቸውን ነገር በደንብ ነው የሚያንጸባርቁት። በጣም ጥሩ ድጋፍ እንዳላቸው የምታየው ነው። ክሊያን ምባፔም ቅድም እንዳነሳሁት ነው። በጣም ጥሩ ለክሊያን ምባፔ ጎል ማስቆጠር ምክንያት የሚሆኑ ተጫዋቾች አሉ። እሱም ጋር ጎል እንዲያስቆጥር ምኞታቸውን ሲገልጹ ታያለ። ግን የፖርቹጋል ብሔራዊ ቡድን ላይ ይሄ ልዩነት ያለ ይመስለኛል። በብሔራዊ ቡድን ውስጥ ወይንም በካምፕ ውስጥ በመልበሻ ቤት ውስጥ ይፈጠራል የተባለው አይተነዋል ተብሎ የሚወጡት ሪፖርቶች በብሔራዊ ቡድን ውስጥ መከፋፈሎች እንዳሉ የሚያሳዩ ናቸው። ይሄ ደግሞ ለስኬታማነት ወደኋላ ይጎትታል ብዬ አስባለሁ። እና አንደኛው ልዩነትም ይሄ ሊሆን ይችላል። በቡድን አጋሮቻቸው ያላቸው ተቀባይነትና አጋዥነት ልዩነት የሚፈጥርም ይመስለኛል። እንደዛ አይነት ነገር ካለ አዎ ልዩነት ይፈጥራል። እንደዛ አይነት ነገር አለ ወይ ነው ለሊዮኔል ሜሲ የአርጀንቲና ብሔራዊ ቡድን ተጫዋቾች የሚያደርጉትን ድጋፍ እንክብካቤ ነው እውነት እያየን ያለን? አይ አይደለም፣ እንትኑን ታየዋለህ። ይሄ ስሜቱ ጥሩ መሆኑን ታያለህ። ስፒሪቱ ነው ስፒሪቱ ልክ ነው። ግን እንክብካቤ እየተደረገለት ግን አይደለም። እንክብካቤ ሳይሆን እሱ ግን አውትሻይን ሲያደርግ እሱ ገዝፎ እንዲወጣ ኳሶች ሁሉ ለሱ የሚል አይነት ነገር አለ። አይ እንደዛ አይደለም፣ ግን ስሜቱ አውትሻይን ሲያደርግ ጎል እንደዛ አላልኩም፣ ጎል ሲያስቆጥር ያለው ስሜት ሰለብሬት ሲያደርጉ ሁሉም ሊዮኔል ሜሲ ጋር ሄዶ የሚያሳየው የሚያንጸባርቀው ስሜት በጣም ሲሰብር ግልብጥ ብሎ ሄደዋል። እሱን ነው እንደዛ አይነት ነገር አለ። አሁን ፖርቹጋልም ከዚህ ነገር እኔ ማስተካከል ያለባቸው ነገር ብዬ ማምነው ነገር እሰጥ አገባው ለማንም እንደማይጠቅም ነው። ማንንም ከፍ አያደርግም። የእውነት ለመናገር መጀመሪያ እስኪ ፖርቹጋል ታሸንፍ። እኔ ሉዊስ ሳሃ ባለው ነው የምስማማው። ሉዊስ ሳሃ ያለው ነገር ምንድን ነው? ሉዊስ ሳሃ ብቻ ሳይሆን ሄነሪም የሁለቱንም ሀሳብ እኔ እስማማበታል። ሉዊስ ሳሃ የሚለው ምንድን ነው? ክርስቲያኖ ሮናልዶ ራሱን ማሰቃየት የለበትም ማለት በዚህ ሰዓት ላይ ከኪሊያን ምባፔ፣ በዚህ ሰዓት ላይ ከሃላንድ፣ ከዚህ ሰዓት ላይ ከሜሲ ጋር የመፎካከር ግዴታ የለበትም። ይህ ፕሩቭ ኦልሬዲ ራሱን ፕሩቭ ያደረገ ሰው ነው። ምን ማድረግ እንደሚችል፣ እንዴት ያለ ምርጥ ተጫዋች እንደሆነ፣ እንዴት ያለ አሸናፊ እንደሆነ በጣም ለረጅም ዓመት አረጋግጦ የኖረ ሰው ነው። አሁንም 41 ዓመቱ ላይ ሆኖ እነዚህን ተጫዋቾች ካልበለጥኩኝ ብሎ ራሱ ላይ የማያስፈልግ ጫና እየፈጠረ አይደለም መቀጠል ያለበት። ቡድኑ እንዲያሸንፍ በተለየ መንገድ ጉብዝናውን፣ በተለየ መንገድ ጀግንነቱን ማሳየት መቻል አለበት። ይህንን ማድረግ ነው በዚህ ሰዓት ላይ ለክርስቲያኖ ሮናልዶ ልክነት ብሎ ይጠቅሳል። አሁን ግን ልክ በ26 እና በ27 ዓመቱ ከራሱ የሚጠይቀውን አይነት ጥያቄ ስቲል ሮናልዶ ይጠይቃል ከራሱ ላይ። ይሄ ደግሞ በጣም ከባድ ነው፣ ለመስጠትም ለማሟላትም ከባድ ነው ይላል። ሄነሪም ደግሞ የሚለው ምንድን ነው? ጎል ማግባት ያለበት ሮናልዶ እኮ ብቻ አይደለም። እስቲ ፖርቹጋል ታግባ፣ ችግር የለውም። ሮናልዶም የሚያግባው፣ ቪቲኒያ የሚያግባው፣ ኔቬዥ የሚያግባው፣ ብሩኖ ፈርናንዴሽ የሚያግባው ብቻ ፖርቹጋል ታግባ። እስኪ ፖርቹጋል እያገባች እያሸነፈች፣ ፖርቹጋል እያገባች እያሸነፈች ትሄድ። አንዳንዴ ሮናልዶ ያግባ፣ አንዳንዴ ሌሎቹም ያግቡ። ዋናው ፖርቹጋልን ዳር የሚያደርስ ነገር ነው መኖር መቻል ያለበት ነው የሚለው። ይህንን የሚናገረው ሄነሪ ነው። ይሄ ደግሞ ልክ ነው፣ እንደ ቲም ስትሰሪ ነው። አሁን ግን እንደሆነ መንደር ጸብ ነው የምታየው። ለምሳሌ አሁን ጃኦ ኔቬዥ የተናገረውን ነገር ብዙ ሰው ሲቃወመው ሰማለሁ። እውነት የምንቃወመው ነገር ነው እንዴ? ለክርስቲያኖ ሮናልዶ ብቻ ኳስ ለመስጠት ወደ ሜዳ አልገባም አለ። ክርስቲያኖ ሮናልዶ ሜዳ ከሚገቡ የፖርቹጋል ብሔራዊ ቡድን ተጫዋቾች መካከል አንዱ ነው አለ። ይሄንን ማለቱን ነውር አድርጎ የሚያወራ እኮ አለ። ምኑ ነው ነውር? አሁን ይሄ ነገር መሆን እኮ ያለበት ነው። ኔቬዥ ያለው እኮ ነው ኦል ዘ ሰርቪስስ ሮናልዶ ብለሽ ነው እንደምትጠብቂ አይደለም። ማን ነው የበለጠ የተሻለ ሁኔታ ውስጥ ያለው?
ፖርቹጋል እያሸነፈች፣ ፖርቹጋል የተሻለ እየተንቀሳቀሰች፣ ፖርቹጋል የተሻለ ውጤታማ እየሆነች እዛ ውስጥ ሲገዝፍ ነው ሮናልዶ ጥሩ የሚሆነው። ሮናልዶ ብቻውን የሚያገዝፋት አይደለም መሆን ያለባት ፖርቹጋል። ስለዚህ ጃኦ ኔቬዝ ይህንን ብሎ ከሆነ ይህንን ማለቱ ለክርስቲያኖ ሮናልዶ ያለውን መጥፎ ስሜት ጥሩ ያልሆነ ነገር እንደገለጸ ተደርጎ ነው የሚወራው። ሳምሪ እኔ ይህንን መውሰድ ይከብደኛል እውነት ለመናገር ኖ ወይ በዚህ መንገድ ልንተረጉመው የምንችል አይመስለኝም። ከዛ ደግሞ ሚስትም እህቶችም እጮኞችም ፍቅረኞችም ይመጡና ንትርኩን አላጧጧፉትም። ሴት የላከው የሆንና ደግሞ እነዛም እንትን ይሆናል። የእውነቴን እኮ ነው የምነግርሽ። የሮናልዶ እህቶች የጻፉት ነገር የዣኦ ኔቬዝ ፍቅረኛ ጻፈች የተባለው ነገር ዋይል አልጻፈችም። ለሱ የክርስቲያኖ ሮናልዶ ጮኛ የሰጠችው ፈጣን መልስ እሷ እንዳልሆነ ስታቅ ደግሞ ያንን መልስ ያጠፋችበት ፍጥነት እንዴ የሆነ አንድ መንደር ውስጥ ያለ የእርስ በርስ ግጭት ነው የሚመስለው። የናሽናል ቲም እና ናሽናል ፕራይድ ለመፍጠር በጋራ የሚለፉ አይመስሉም። ይህንን ማረም ሮናልዶም ሻምፒዮን እንዲሆን ፖርቹጋልም የዓለም ሻምፒዮን እንድትሆን ከተፈለገ በፍጥነት መሰራት ያለበት ነገር ነው። የማይወራ ነገር እኮ የለም። አሰልጣኙ ማርቲኔዝ የአልናስር አሰልጣኝ ሊሆኑ ስለሚሆኑ ነገር ያለው ይህንን ሰው እየታስወጣውና ተባሉ ይሉሻል እንዴ። እንደዚህ ሆና መምጣት አልነበረባት። እንኳን ፖርቹጋላውያን እኛም የደጅ ሰዎች እኮ ለፖርቹጋል ጉድዊሽ አለ ነው ሩት እያደረግን ያለ ነው ለእነሱ እኮ ነው። የፋብሪዚዮ ሮማኖ በተለያዩ ጉዳዮች ላይ ያወጣውን የአሁን አፕዴት ኦፍኮርስ አንዳንዶቹን ቀደም ብለን አንስተናቸዋል፣ ግን ደግሞ ምን አዲስ ነገር አለ ለሚለው ለእናንተ ጥያቄ መልስ ይሆናል ያልነውን እናነሳለን። በተለያዩ ተጫዋቾች ዙሪያ ነው ተጫዋቾቹን እያነሳ ሀሳብ የሰጠው። ለምሳሌ ማለዳ ላይ ስለ ኦሬሊያን ቹዋሚኒ ተናግረናል አደለ? ማንቸስተር ዩናይትድ ይላል ፋብሪዚዮ ሮማኖ አሁንም ምርጫ ቢሰጠው ኦፖርቹኒቲ ቢሰጠው ምረጥ ተብሎ የእውነት ለመናገር ካዚሜሮ ለመተካት ማንን ትመርጣላችሁ ቢባሉ ቹዋሚኒ ነው የሚሏቸዋል። ይሄ በማንቸስተር ዩናይትድ ሰዎች መካከል በተደጋጋሚ በሚደረግ ድርድር በሚደረግ ንግግር ኢንተርናሊ አለ ይሄንን ቹዋሚኒ የሚለውን ስም በጣም በተደጋጋሚ ነው የሚያነሱት። ቹዋሚኒ ነው የሚሉት የማንቸስተር ዩናይትድ ሰዎች ይላል ፋብሪዚዮ ሮማኖ። ስለዚህ ለዚህ ተጫዋች ማንቸስተር ዩናይትድ ያለው ፍላጎት እጅግ በጣም ከፍ ያለ ነው፣ የገዘፈ ነው። እናም እነሱ ማንቸስተር ዩናይትድን የሚቀላቀል ከሆነ ለማንቸስተር ዩናይትድ የሚስማማ የአጨዋወት ጠባይ አለው ብለው ያምናሉ። እናም ይሄንን በጣም አብዝተው ይፈልጉታል። ምክንያቱም የምርጥ የዓለማችን ዲፌንሲቭ ሚድፊልደር እሱ ነው። ኤሊት ኳሊቲ ያለው ልምድ አለው። ከዛ በተጨማሪ ደግሞ ቶፕ ዩሮፒያን ሌቭል ላይ የተጫወተም ተጫዋች ነው። ስለዚህ ማንቸስተር ዩናይትድ በዚህ ተጫዋች ላይ ያለው ፍላጎት ጄኒዩን ነው። ዝም ብሎ መቀባጠር አይደለም፣ ዝም ብሎ የገራገር ምኞት አይደለም እየተመኙ ያሉት ይላል። ይህንን ያነሳል። ስለዚህ የማንቸስተር ዩናይትድ ሰዎች እየጠበቁ ያለው አሁንም በሪያል ማድሪድ በኩል የሚፈጠርላቸውን አጋጣሚ ነው ይላል። ይህንን በየሰዓቱ በየደቂቃው እያረጋገጠ ነው የሚገኘው ፋብሪዚዮ ሮማኖ። ሁለተኛው የሞርጋን ሮጀርስን ጉዳይ ነው። እንግዲህ ይህንን ስም አሁንም ለመጥራት ተገደድኩ። አም ሶሪ ምናልባት አሰልችቼ ከሆነ ግን ሞርጋን ሮጀርስን በተመለከተ የአርሰናል ቀዳሚው ትኩረት እሱ ነው ይላል። ይህንን አለ ብለን ግን እንለፈው ግድ የለም፣ ቅድም ያለውን መላልሶ መድገም እንዳይሆን። ይህንን ካለ በኋላ ግን ባርኮላ ላይም እየሰራ ነው አርሰናል ይላል ፋብሪዚዮ ሮማኖ ነው የሚለው። የእንግሊዝ ፕሪሚየር ሊግ ክለቦች ይህንን ተጫዋች ከፓሪስ ሳን ጀርማ መውሰድ ይፈልጋሉ። ፓሪስ ሳን ጀርማንና ባርኮላ አብረው እንደማይቀጥሉ ይገመታል። ምክንያቱም እዛ ቦታ ላይ አሁንም ሀቪቻ እያለ የሳምሪ ፌቨራይት ተጫዋች እያለ ለባርኮላ የሚሰጠው ድል ሊሚትድ ነው። ካልተጎዳ በስተቀረ እዛ ቦታ ላይ ዋና አያደርጉትም። እሱ ደግሞ ዋናነትን የሚፈልግበት ዕድሜ ላይ ነው የሚገኘው። ስለዚህ ይህንን ተጫዋች ለፕሪሚየር ሊግ ክለቦች እነሱ ጥሩ ገንዘብ እስካቀረቡ ድረስ ለመስጠት ፒኤስጂ ዝግጁ ነው። አዘሴም ታይም ደግሞ እሱን ለመተካትም ደግሞ እየሰራ ነው። ስለዚህ እሱ ይተካልም እንደገና ደግሞ እሱን ለመሸጥም ዝግጅት እየተደረገ ነው ይልና አምጥቶ አርሰናል እዚህ ልጅ ላይ በጣም ጠንካራ ስራን እየሰራ መሆኑን ብራድሌ ባርኮላም የአርሰናል የመሆን እድሉ በጣም ሰፊ መሆኑን ያነሳል። ይህንንም የሚነግረን አሁንም ፋብሪዚዮ ሮማኖ ነው።
ይሄንን ሲያነሳ ምናልባት በጣም ብዙዎቻችሁ ብሏል እንግዲህ የአርሰናል ደጋፊዎች ወይም የሌላ ክለብ ደጋፊዎች እየጠየቁት ነው። ብዙዎቻችሁ በዚህ በብራድሊ ባርኮላ ጉዳይ ላይ ጥያቄዎችን ጠይቃችሁኛል። ባርኮላ ያለምንም ጥርጥር በአርሰናል ሾርት ሊስት ውስጥ ይሄ የመጨረሻ ምርጫዎቻችን ብለው ካስቀመጧቸው ሰዎች መካከል አንዱ እንደሆነ በእርግጠኝነት እነግራችኋለሁ። ምክንያቱም አርሰናል የመስመር እንቅስቃሴውን የመስመር የማጥቃት አቅሙን ከፍ ለማድረግ ካሰባቸው ተጫዋቾች መካከል አንዱ ሃይሊ በክለቡ አፕሪሺየት የተደረገው ብራድሊ ባርኮላ ነው ይላል። ይሄንን ፋብሪዚዮ ሮማኖ ያረጋግጣል። ይሄንን ካነሳ በኋላ ግን ሊቨርፑልም ፍላጎት እንዳለው ግን አትርሱ ይላል። ሊቨርፑል ሲገባ አርሰናል ሲል አልነበር እንዴ ምናምን እንዳይሉት እኔ እንደምሳቀቀው እሱም ተመሳሳይ ተጫዋቾች ላይ ነው የክለቦች ፍላጎት ምንም ጥያቄ የለውም። እና ሊቨርፑልም የብራድሊ ባርኮላን ሲቹዌሽን ክሎዝሊ እየተከታተለው መሆኑን ያነሳል። ልጁን በጣም ይወዱታል፣ ረጅም ጊዜ ነው በሱ ዙሪያ ክትትል ሲያደርጉ የነበረው ብሎ ያነሳል። እነሱም እንደ አርሰናል ጠንካራ አይሆን እንጂ ሾርት ሊስታቸው ውስጥ ካስገቧቸው ተጫዋቾች መካከል አንዱ ብራድሊ ባርኮላ ነው። ለነገሩ ሊቨርፑል ዲዮማንዴ ነው እያለ ያለው አሁንም ፋብሪዚዮ ሮማኖ ለዲዮማንዴ ዝውውር ሊቨርፑል ይከፈላ የሚል ነገር አለ። ኤንዞ ማሬስካንም በተመለከተ አሁንም ፋብሪዚዮ ሮማኖ ማንቸስተር ሲቲን ተቀላቅሏል እያለን ጠዋት ላይ ሁሉም ነገር ተጠናቋል የሚሉ ሪፖርቶች ሲወጡ ነበረ። ያው ሲጠበቅ የነበረ ነው። ያው መጨረሻ ኦፊሻል መሆኑ ነው ሲጠበቅ የነበረው እንጂ ኢንዞ ማሬስካ የማንቸስተር ሲቲ አሰልጣኝ መሆናቸው የማይቀር እንደነበረ ሲዘገብ ነበር። ምናልባት ትላንትና ከአርጀንቲናና ከኦስትሪያ ጨዋታ በኋላ አልቫሬዝ የተናገረው ነገር በጣም ትልቅ ትኩረት ስቦ ነበረ። ከዚህ ከዝውውሩ ጋር በተያያዘ አውቃለሁ አሁን ከጨዋታው በኋላ ያው ጥያቄና መልስ በተደረገለት ጊዜ ወይንም በሰጠው አጭር ቃለ ምልልስ ላይ አውቃለሁ አሁን የዝውውር ጉዳይም በተመለከተ መወራት ያለበት ጊዜ አይደለም፣ አሁን ወቅቱ አይደለም። ያው ከብሔራዊ ቡድን ጋር ጊዜ እያሳለፍን ነው፣ ትኩረታችን ዓለም ዋንጫ ላይ ነው መሆን ያለበት። ግን የኦነስት ነኝ እኔ እና ስናገርም ደግሞ ከአትሌቲኮ ማድሪድ ሰዎች ጋር የነበረኝን ውይይት መሰረት በማድረግ ነው ብሏል። እንደማስበው እና ምርጡ ነገር አሁን ከባርሴሎና ከአትሌቲኮ ማድሪድ ጋር መለያየት ነው ወይንም ትራንስፈር ነው ብሎ ተናግሯል ተብሏል። እና መውጣቱ አይቀርም እና ደግሞ በቃ ይሄ ትራንስፈሩ መሆን አለበት ብሎ እንደሚያምን ከአትሌቲኮ ማድሪድ ሰዎች ጋራም እንደተነጋገረ ስምምነት ላይ ደርሰዋል። በቃ ተነጋግረናል ብሏል። እና እሱ የሚፈልገው ባርሴሎናን መቀላቀል ነው እና በቃ ህልሜን ማሳካት ነው የምፈልገው፣ የባርሴሎና ተጫዋች መሆን ነው የምፈልገው ብሏል። አትሌቲኮ ማድሪድ ለባርሴሎና መሸጥ ይፈልጋል። ይሄ ነገር ወደ ተግባር ይቀየራል አይታወቅም። ግን አርሰናል በቃ ፍላጎቱ የሚሳካለት አትሌቲኮ ማድሪድ ለባርሴሎና አልሸጥም ካለና ወደ ባርሴሎና አልቫሬዝ የሚሄድበት እድል ከሌለ ያው ትራንስፈር ጥሩ ነው ለሁለታችንም አማራጭ ጥሩ ነው ብሎ ስለተናገረ ምናልባት ይህንን ነገር ሊጠቀምበት ይችላል ተብሏል። ግን ያው ሁለተኛ እድል ነው ያለው ከሆነ አርሰናል እሺ አይልም፣ እኔ አልፈልግም ይላል እኮ ማንቼ ይላል። አርሰናል ግን የሚል አይመስለኝም። ማለትም የለበትም ፍሌክሲብል መሆን አለበት። ሁለተኛ ምርጫቸው ከሆንሽም እና ማርኬቱ ላንቺ የሚያዋጣ እስከሆነ ድረስ ሰተት ብለሽ መግባት ነው የሚጠቅመውም የሚሻለውም የሚለውን እናነሳለን። ወደ እዚህ ልጅ ጉዳይ ወደ ሁሊያን አልቫሬዝ ሄደ እንጂ ወሬያችን የማሬስካ ጉዳይ ላይ ግን ምንም አትጠራጠሩ ብሏል። አሁንም ፋብሪዚዮ ሮማኖ ምንም እንዳትጠራጠሩ ብሏል። ኮምፐንሴሽን ነው አሁን ትልቁ ችግር የነበረው ማንቸስተር ሲቲ ለቼልሲ ምን ያህል ይክፈለው የሚል እና ማንቸስተር ሲቲ ለቼልሲ ይከፍላል። አሁን ግን በአብዛኛው ነገር ተስማምተው ጨርሰዋል። ሰውየውም ስራ የሚጀምርበት ጊዜ ደርሷል ይላል። ሌላውን በኋላ እንመለስበታለን። ከሰዓት በኋላ ፕሮግራማችን ሌሎች አዳዲስ መረጃዎችን ይዘን እንጠብቃችኋለን። በያላችሁበት መልካም ቀን እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010